ዘመን ተለወጠ ምስራች ተሰማ የአዲስ ዓመት ብስራት ከብርሃን ከተማ ዓመት ባለውን ከብርሃን ጋር ያሳልፉ። ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከሎትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ፣ ዳብሽል፣ ዌስተርን ዩኒየን፣ መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ 5000 ብር የሚያሸልም ዕጣ ይጠብቆታል። ዕጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች እድሉ ትልቅ ነውና ዓመት ባለውን ከብርሃን ጋር ያሳልፉ። መልካም እድል፣ መልካም አዲስ ዓመት። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ። ተመልሰናል አድማጮቻችን። አደፊም 95.1 ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የመጀመሪያውን ጉዳይ እንመልከት። ትናንትና ምሽት በጋላታሳራይ ሜዳ የተደረገውን ጨዋታ እናንሳ። ሊቨርፑል 1-0 በሆነ ውጤት ተሸንፏል። የፍጹም ቅጣት ምት ነው ይሄን ጨዋታ የወሰነው። እንመልከተው ይሄን ጉዳይ። በጨዋታ ሊቨርፑል የመጨረሻ ደቂቃዎች ላይ ግቦችን ያስቆጠረ ስለነበር የትናንትናው ጨዋታ ላይ ምናልባት አቻ የመሆን እድል ይኖረዋል የሚል ግምት ነበረ። ነገር ግን በሚገባ ነው መከላከሉንም ሲሰሩ የነበሩት። ይሄንን ጉዳይ እናንሳ። ለረጅም ጊዜ ሊቨርፑልን አሸንፎ አያውቁም ነበር ጋላታሳራይ። ትናንትና ግን ይሄንን ማድረግ ችሏል። እንመልከት። ልክ ነው። ትናንትና የተጫወቱበት ከተማ ኢስታንቡል ነው። ኢስታንቡል ሲባል ለሊቨርፑል ደጋፊዎች ወደ 20 ዓመት የሚመልስ ውብ ትዝታ የነበረበት፣ ራፋኤል ቤኒቴዝ የቡድኑ አሰልጣኝ በነበሩበት ጊዜ ስቲቨን ጀራርድ የቡድኑ አውራ ሳለ በኤሲ ሚላን እስከ ረፍት ድረስ 3-0 ሲመሩ ቆይተው በሁለተኛው አጋማሽ ግን በ6 ደቂቃ ልዩነት ባስቆጠሯቸው 3 ጎሎች አቻ ተለያይተው ብዙ የሚተረክ ለአመታት የሚወራ ገድል ሰርተው በመለያ ምቶች አሸንፈው ኤሲ ሚላንን የአውሮፓ ሻምፒዮን የሆኑበት ስፍራ ነበር እና ኢስታንቡል ሲባል በሊቨርፑል ፎክሎር ውስጥ ማይዘነጋ ቦታ ነው። ትላንትና ግን በለስ አልቀናቸውም። በዚህ ስቴዲየም በጋላታሳራይ 1-0 ተሸንፈዋል። እንዳነሳሹ በፍጹም ቅጣት ምት የተወሰነ ጨዋታ ነው። ከ30 ሰከንድ ከ40 ሰከንድ በፊት ጋላታሳራይ ላይ ጎል የሚቆጠር ይመስል ነበር። ኡጎ ኤኪቲኬ እድል አግኝቶ ነበር። ቼኪር የሚባለውና በክረምቱ በውድ ገንዘብ ያስፈረሙት ግብ ጠባቂ ከትራብዞንስፖር የሚያስደንቅ ሙከራ አዳነ። አንድሬ ኦናና ሱን ሊተካን ወደ ትራብዞንስፖር ሄደው ከዚያ የተመለሰውን ኳስ ደግሞ ኮዲ ጋክፖ ወደ ጎል ሲሞክር የቀድሞ የፕሪሚየር ሊግ ተጫዋች ዳቪድሰን ሳንቼዝ ከመስመሩ ላይ ያጸዳውና ያው ኳስ ሲመጣ ነው በመልሶ ማጥቃት የሊቨርፑል ሳጥን ውስጥ ትላንትና በድጋሚ የቀኝ መስመር ተከላካይ ሆኖ በአሰልጣኝ አርነ ስሎት እንዲሰለፍ የተደረገው ዶሚኒክ ዞቦዝ ላይ ይልማንስ የሚባለው ተጫዋች ላይ ጥፋት ሰርቷል በሚል ሶፍት የፍጹም ቅጣት ምት ነው። ግን ክሌመንት ቱርፓ ፈረንሳይ አርቢትር ናቸው የፍጹም ቅጣት ምቱን የሰጡት። በቪአርም አልተቀለበሰም። አሰልጣኝ አርነ ስሎት ከጨዋታው በኋላ ይህንን ውሳኔ ተችተዋል። የጋላታሳራይ ተጫዋቾች ስማርት ነበሩ አሉ፣ ብልህ ነበሩ። ተጫዋቹ ፊቱ ላይ የሆነ ስሜት ተሰምቶታል፣ ግን በኃይል እንደተመታ አስመስሎ ወደቀ። የፍጹም ቅጣት ምት ተሰጠ። ስለዚህ ስማርት ነው ልበል። ምክንያቱም 20% ድል ቢኖረው ያ ኢንሲደንት የፍጹም ቅጣት ምት ለመሆን ከዚያ ተጫዋቹ 100% ያደርገዋል ስማርት በመሆን ብለው ጠቅሰውታል። እና እንዳላሳመናቸው ገንዘብ ይቻላል። የፍጹም ቅጣት ምት ሶፍት ነው ብለው እንደሚያምኑ መረዳት ይቻላል። ግን ምናልባት ከወሰኗቸው ውሳኔዎች መካከል ካልሰሩላቸው ውሳኔዎች መካከል አንደኛው ትላንትና ዞቦዝ ላይን የቀይ መስመር ተከላካይ አድርገው መጠቀማቸውን። ይሄ ለሊቨርፑል ከባድ ሳምንት ነው ምሳ በሽንፈቱ ምክንያትና በሽንፈቶች ውስጥ በታዩት ፐርፎርማንሶች ምክንያት ስሎት ይሄኛውን ጨዋታ ከክሪስታል ፓላስ ጋር አንድ አይነት ጨዋታ አይደለም፣ ከኳስም ጋር ያለ ኳስም አንድ አይነት ጨዋታ አይደለም። የባለፈው ጨዋታ መጥፎ ነበር፣ ይሄኛው እንደዛ አይመስለኝም ብለው ቡድናቸው የተሻለ እንደተጫወተ ለማብራራት ሞክረዋል። አሁን ስለ ሊቨርፑል ትችት የሚመጣ ከሆነ የሚመጣው እየተሸነፉም ስለሆነ ብቻ ሳይሆን በሚያሸንፉበትም ጊዜ የነበረው የቡድኑ ፐርፎርማንስ የሚያሸንፉበት መንገድም ሰስቴነብል አልነበረም። ያኔም እናነሳ ነበር። አንዴ ብዙ ኢነርጂ ኮንሱም ያደርጋል። በዛ መንገድ መጫወት እስከ መጨረሻው ደቂቃ ድረስ አቻውቶ በ93ኛው በ95ኛው ደቂቃ በሚቆጠር ጎል ለማሸነፍ መሟሟት የክሎፕ ቡድን የመጨረሻ ሲዝን ላይ የነበረው አይነት ለረጅም ጊዜ ይሄማ የሻምፒዮን ቡድን ባህሪ ነው ባለቀ ሰዓት ጎል ማስቆጠር ነው እንላለን። አንዳንዴ የሚሆን ከሆነ በአብዛኞቹ ጨዋታዎች ላይ የሚሆን ከሆነ ግን ለ90 ደቂቃ ቡድኑ ችግር ነበረበት ማለት ነው። ስለዚህ እንደ ኢንተርፕሪቴሽናችን
ብዙ ጊዜ እንላለን መጨረሻ ላይ ጥሩ ሳይጫወት ማሸነፍ፣ በመጨረሻ ደቂቃ በሚገኝ አጋጣሚ ማሸነፍ፣ እነዚህ ሁሉ የአንድን ቡድን የአእምሮ ጽናት ሜንታል ፎርቲቲዩድ እንደሚያሳይ ተደርጎ ይጠቀሳል። ግን ፓተርን ከሆነ ግን የሚከታተል ከሆነ የቡድኑ አዲስ ልማድ ከሆነ ግን ሰስቴነብል አይደለም። ሁሌም በ95ኛው ደቂቃ ጎል አታሸንፊ። ስለዚህ በእነዛ ፐርፎርማንሶች ውስጥ የታዩ ችግሮች ነበሩ። አሁን የበለጠ ተቾችን ለበለጠ ሰላ ትችት የሚጋብዘው ግን ማሸነፍ አልቻለም ቡድኑ። ስለዚህ እነዛ ድክመቶች የበለጠ ኤክስፖዝድ ይሆናል። አሁን እንደዛ ነው ሊቨርፑል ያለበት ሁኔታ ትላንት ስንጠቅስ እንደነበረ። ግን ያኔም በማሸነፉም ጊዜ ምክንያቶች አሉ። ለምሳሌ ትላንትና የሊቨርፑልን የመጀመሪያ 11 ብታይ ኦልሞስት አዲስ ቡድን ነው። ምክንያቱም ሙሐመድ ሳላን አስቀምጠውት ነበር 30 ደቂቃ ሲቀረው ነው ተቀይሮ የገባው። በሱ ፈንታ ለቀኝ መስመር ተከላካይነት የፈረመው ጀረሚ ፍሪምፖንግ ነው ጨዋታውን የጀመረው። አዲስ ተጫዋች ነው ግን በአዲስ ሚናም ነው የተጫወተው። ኡጎ ኤኪቲኬ አጥቂያቸው ነበር፣ አዲስ ተጫዋች ነው እሱ። ፍሎሪያን ቪትስ አዲስ ተጫዋች ነው፣ አዲስ የፈረመ በክረምቱ የመጣ ተጫዋች ነው። ሶ ሊቨርፑል ፍሮንት 3 አዲስ ነው። ከፍሮንት 4 ልበለው ጋክፖ በግራ በኩል ስላለ ዞቦዝ ላይ ወደ ኋላ ሄዶ የቀኝ ፉልባክ ሆኖ ነው የተጫወተው። በአዲስ ሚና ነው እየተጫወተ ያለው ማለት ነው። ሚሎስ ኬርኬዝ የቀኝ መስመር ተከላካያቸው ነው። ስለዚህ አዲስ ተጫዋች ነው። የከርትስ ጆንስ እና የራያን ክራፈንበርግ የአማካይ ክፍል የሁለትዮሽ ጥምረት አዲስ ጥምረት ነው። ምክንያቱም ራያን ክራፈንበርግ ከአሌክሲስ መካሊስተር ጋር ነው ይጣመር የነበረው ባለፈው የውድድር ዘመን። ስለዚህ የነበሩትም ተጫዋቾች ቢሆኑ በሚሰጣቸው ሚና አዳዲስ የመጡ ተጫዋቾች በቁጥር መብዛታቸው፣ ትላንትና ብቻ ጨዋታውን የጀመሩ ተጫዋቾች የቡድኑ አውትፊልድ ተጫዋቾች 40% ማለት ነው። ግን ደግሞ እንዳልኩት ሪጂግ ተደርጓል። አንዳንድ ተጫዋቾች አምና ከሚጫወቱበት ከወትሮ ሚናቸው በተለየ መንገድ ነው ሲጫወቱ ያየናቸው። አሁን ይሄ ሁሉ ኤክስፐሪመንት ሲኖር አምና የነበራቸውን አንድ ጥንካሬ ያጡታል። ስቴቢሊቲ የሚባለውን ነገር ያጡታል። በጣም ብዙ ነው። በተለይ ሻምፒዮን ለሆነ ቡድን እየተደረገ ያለው ለውጥ በጣም ብዙ ነው። እንዲህ አይነት ለውጥ ደግሞ ጊዜ ይፈልጋል፣ የውጤት ኮስት ይኖረዋል፣ ጥያቄ የለውም። ስለዚህ መጀመሪያ አካባቢ የነበረው በጎ ነገር ሊቨርፑል እስከ ቅዳሜ ድረስ የነበረው በጎ ነገር ይሄንን ሁሉ አዳዲስ ነገር ቡድኑ ውስጥ ያካተተ እነዚህን ሁሉ ለውጦች እያደረገ የውጤት ዋጋ ግን እየከፈለበት አይደለም። 100% ጨዋታዎች አሸንፎ ነበር የፓላስ ሽንፈት እስኪመጣ ድረስ። ድሎቹ ድራማዊ ይሁኑ፣ ብዙ መትጋት የሚጠይቁ ይሁኑ፣ የመጨረሻ ደቂቃ ድራማዊ ጎሎች የሚጠይቁ ይሁኑ፣ ግን ቁም ነገሩ እያሸነፈ ነበር። አሁን አሰልጣኙ አዲስ የቤት ስራ አለባቸው። አምና የሚነኳት እያንዳንዷ ነገር ትሳካ ነበር። የሚያደርጉት እያንዳንዱ ለውጥ ይሰራ ነበር። በአብዛኛው የክራይሲስ ሳምንት የነበራቸው አንድ ጊዜ ብቻ ነው። እንደ ዛሬ በፓሪስ ሳን ጀርማን ተሸነፉና ከቻምፒየንስ ሊግ ውጭ ሆኑ በመለያ ምት የሚቀጥለው የሳምንት መጨረሻ በኒውካስል ተሸነፉና የሊግ ካፕ ዋንጫ ናጡ። በቃ አርነ ስሎት ከመጡ በኋላ ትልቁ የክራይሲስ ሳምንት የነበረው እሱ ነው። ምክንያቱም በአንድ ሳምንት ጊዜ ውስጥ ከሁለት ውድድሮች ውጪ ስለሆነ አንዱ ዋንጫ አጡ፣ ሌላኛውን ከቻምፒየንስ ሊግ ብዙ ተስፋ ካደረጉበት ሊቨርፑል የአውሮፓ ሻምፒዮን ይሆናል ተብሎ ከታጨበት ውድድር ወጣ። አሁን ገና ሴፕቴምበር ማለቁ ነው። አሁን ኦክቶበር መጀመሪያ ላይ ነው ያለነው። ትላንትና ሴፕቴምበር 30 መሆኑ ነው። ሴፕቴምበር 30 ላይ ኦልሬዲ የክራይሲስ ሳምንት ውስጥ ክራይሲስ ልሎ አልችልም። የፕሪሚየር ሊግ መሪ ናቸው። ቻምፒየንስ ሊግ የመጀመሪያ ጨዋታቸውን አሸንፈዋል። እንዳልኩት ቅድም በሊግ ካፕ ወደ ሁለተኛው ዙር አልፈዋል። ግን ፐርፎርማንሱን ከውጤት ነጥለን የምናየው ከሆነ ግን ችግር አለ። ሊቨርፑል አሰልጣኙን ካለፈው የውድድር ዘመን የበለጠ የሚፈትን አምና የክሎፕን ቡድን ተረከቡ። ስብስቡ የክሎፕ ስብስብ ነው። አንድም ተጫዋች አልተጨመረበትም ማለት ይቻላል። ምክንያቱም ፌዴሪኮ ኪየሳ ትርጉም ያለው ተሳትፎ እዚህ ቡድን ላይ አልነበረውም። ስለዚህ ቡድኑ የክሎፕ ቡድን ነው። ከዛ የስሎት የጌም ኮንትሮል ሜተድ ተጨመረበት። ሊቨርፑል እንደዛ ነበረ፣ ማስተር ኦፍ ጌም ኮንትሮል የነበረ። ለዚህ ነው ብዙ ጊዜ 2-0 ያሸንፉ ነበር። 2-0 በጣም የሚናገር ውጤት ነው። ድራማዊ በሆነ መንገድ 5-6 ጎል አስቆጥሮ አያሸንፍም። ሲቲ በጣም ዶሚናንት በነበረበት ጊዜ እንደሚያደርገው ወይ ደግሞ 1-0 ሆኖ የመጨረሻው ደቂቃ ላይ የሚጨነቅ ቡድን አይደለም። ምክንያቱም የ2 ጎል ማርጅን አለው። ስለዚህ ሁሌ ኢን ኮንትሮል የነበረው ከክሎፕ የጨመሩት አንደኛው ነገር እሱ ነው። ከዛ በዚህም በኩል ያደረጓቸው አንዳንድ ዊኮች አሉ። መጠነኛ የፎርሜሽን ለውጥ፣ የአንዳንድ ተጫዋቾችን ቦታ ሪዲፋይን ማድረግ፣ የጋክፖን የትሬንትን
የፉልባክ ቦታውን ኢንተርፕሬት የሚያደርግበትን መንገድ ሮበርትሰን እንደ ድሮ ኦቨርላፕ እንዳያደርግ ማድረግ፣ ዞቦዝ ላይን 10 ቁጥር ማድረግ እንዲህ የመሳሰሉ አንዳንድ ለውጦች አድርገዋል። ግን ግራንድ ፍልስፍናው ግን የክሎፕ ቡድንን ኮንቲኒቲ መስራት። እኔ እንዲያውም ያኔ የነበረውን የሊቨርፑል አንድ ፕሮግራም እንደሰራን አስታውሳለሁ። ተጫዋች ያለማስፈረም ጥበብ በሚል ሴትልድ ቡድን ነው፣ ምንም ለውጥ አላደረጉም። ስለዚህ ከመጀመሪያዎቹ 13 ጨዋታዎች 11ዱን አሸንፈው ጀመሩ። አሁንም ከመጀመሪያዎቹ 6 ጨዋታዎች 5ቱን አሸንፈው ጀምረዋል። ግን ፊሊንጉ የተለየ ነው። በማሸነፋቸው ውስጥ ጥርጣሬዎች ነበሩ። ድራማዊ ጎሎች እያገኙ ነው ያሸነፈው፣ ትናንትና እንደጠቀስ ነው። ስለዚህ አሁን ክሪቲክ ካለ ትችት ካለ በውጤት ማጣቱ ምክንያት የበለጠ ይጎላል። ጄሚ ካራገር የቀድሞ የሊቨርፑል ተጫዋች ጨዋታው ከተጠናቀቀ በኋላ ምን አለ? አሁን ይሄ የባስኬትቦል ቡድን ነው የሚመስለው አለ። ምክንያቱም ባስኬትቦል ምንድነው? ባስኬትቦል ሙሉ ትራንዚሽን ነው አይደል? ማያቋርጥ ትራንዚሽን ማለት ነው። ስሎት ይሄ እንዲሆን ስለማይፈልጉ ነው አምና ትንሽ ፍሬን ያዝ ያደረጉት። የክሎፕን ቡድን ከኳስ ጋር ያለውን ባህሪ አልለውጠውም፣ ያለ ኳስ ያለውን ባህሪ በተመለከተ ግን ትንሽ ቁጥጥር ያስፈልገናል አሉ። ኮንትሮል መጨመር ፈልገው ነበር። አሁን ይሄ ቡድን ኮንትሮል የለውም። ሁሉም ጨዋታ ላይ ኮንትሮል አልነበረም። ኦልሞስት ሁሉም ጨዋታ ላይ ምናልባት ከአርሰናል ጋር ካልሆነ በስተቀር። ከአርሰናል ጋር ግን ማጥቃቱ ደግሞ በጣም የሰነፈ ነበር። ለኮንትሮል ሲባል ኦፌንሱ ሳክሪፋይስ ተደረገ። ከዛ በስተቀር ያሉትን ጨዋታዎች ካየሽ ሊቨርፑል ቁጥጥር ነበረው ምልበት ጨዋታ አልነበረም። እያሸነፈም ቢሆን ማሸነፍ የሚደብቃቸው ነገሮች ነበሩ። ግን ክሪቲካል ሆኖ የሚያዩ ሊቨርፑል ደጋፊዎች ያውቁት ነበር። ይሄ ቡድን ልክ እንዳልሆነ ያውቁት ነበር። አሁን ሲሸነፍ ችግሮቹን ማስክ የሚያደርግ ድል የለም። ማስክ የሚያደርጉ የመጨረሻ ደቂቃ ጎሎች የሉም። ሶ ጊዜ ይፈጃል። አሰልጣኙ ቶሎ መፍትሄ መፈለግ አለባቸው እና ትላንትና በጋላታ ሳራይ ከተሸነፉ በኋላ ወደ ቀውስ ጊዜ ገብቷል። አቲም የፕሪሚየር ሊግ መሪ የሆነ ቡድን ሞስት ላይክሊ ቻምፒየንስ ሊግ ወደ ሁለተኛው ዙር ለማለፍ የማይቸገር ቡድን፣ ነገር ግን ምልክቶቹ ጥሩ አይደሉም። ስለዚህ የቼልሲ ጨዋታ አሁን የግድ ማሸነፍ ያለባቸው ጨዋታ እንዲሆን ሆኗል። ቅዳሜ የሚያደርጉት ጨዋታ የሳምንቱ መጨረሻ የጨዋታ ውጤቶች ከአርሰናል ጋር ያለው የነጥብ ልዩነት ወደ 2 ብቻ እንዲጠብ አድርጎታል። ሲቲ ጨዋታውን አሸንፏል፣ ሶ ልዩነቱን እያጠበበ ነው። ከቼልሲ ጋር የሚደረገውን ጨዋታ ማሸነፍ ካልቻሉ ግን የበለጠ ትልልቅ ጥያቄዎች መነሳታቸው አይቀርም። እንዲህ አይነት መልእክት የተላለፈበት ጨዋታ ነው። እኔ 2 መሰረታዊ ችግሮች አሉበት ቡድኑ ሲከላከል። እንዳልኩ ትራንዚሽኖች የመከላከል ችግር አለበት። ትላንትና ይልማዝ፣ ኦሲመን፣ ሌት ሩጫዎች የሚያደርገው ኢልካይ ጉንዶዋን እና ሌሎቹም የጋላታ ሳራይ ተጫዋቾች የመልሶ ማጥቃትን አጋጣሚዎች ሊቨርፑል በሚገባ ኮንትሮል የማድረግ ችግር ነበረበት። ጎሉ የተቆጠረው በዛ መንገድ ነው። ገና በመጀመሪያው ደቂቃ ጎል ሊቆጠር ተቃርቦ የነበረው በዚያ መንገድ ነው። ሌሎች ትልልቅ የጋላታ ሳራይ የጎል እድሎች የተፈጠሩት በፈጣን ትራንዚሽን ነው። ይሄንኑ አይነት ተመሳሳይ ነገር ከቦርንመዝ ጋር በነበረው ጨዋታ አንቷን ሴሜኞ በመራው የአንድ ሰው የመልሶ ማጥቃት ዘመቻ ቡድኑ ተቸግሮ ነበር። ሁለተኛው ያቻኑት ጎል ሲቆጠር 10 ሰከንድ የነበረ አይመስለኝም ከሊቨርፑል ሳጥን ከቦርንመዝ ሳጥን ወደ ሊቨርፑል ሳጥን ሲደርስ ያ ማጥቃት በሙሉ የትራንዚሽን ቡድኖች የፈተኗቸው ነው። ጄሚ ካራገር ትላንት ያነሳው ሌላ ነጥብ ሊቨርፑል ከክሪስታል ፓላስ በመልሶ ማጥቃት ነው ሲያናውጣቸው የነበረው። ኃይለኛ የትራንዚሽን ቡድን ነው። የሬሚ ፒኖ፣ ጆን ፊሊፕ ማቴታ፣ ከዛ ደግሞ በጣም ጥሩ ኳርተር ባክ አላቸው አዳም ዋርተን፣ ኢስማኤል አሳር። እነዚህ ሁሉ ተጫዋቾች የሊቨርፑልን የተከላካይ መስመር እንዳይረጋጋ ማድረግ የሚያስችል በጣም የሚያስደነግጥ ትራንዚሽን ነበራቸው እና ካራገር አንድ ስታት ጠቀሰ። በዚያ ጨዋታ ላይ ሊቨርፑል ክሪስታል ፓላስ ላይ 7 ትልልቅ የጎል እድሎች ፈጥሯል እና በየትኛውም የፕሪሚየር ሊግ ጨዋታ ይሄ የውድድር ዘመን ከተጀመረ 6 ሳምንት ሆኗል። በየትኛውም የፕሪሚየር ሊግ ጨዋታ አንድ ቡድን ሌላ ቡድን ላይ 7 የጎል እድል አልፈጠረም። ስለዚህ የሊቨርፑል ኮንትሮል እና ዲፌንሲቭ ሶሊዲቲ የለም አምና የነበረው አንድ። ሁለተኛ መቼስ ብዙ አዳዲስ የማጥቃት ተጫዋቾች ስታመጪ ያ በማጥቃት ተጫዋቾች መካከል ያለው አውቶማቲዝም እስኪመጣ ድረስ ቴሌፓቲ ሳይተያዩ መግባባት፣ አንደኛው ተጫዋች የአንደኛውን ተጫዋች ሙቭመንት ሩጫ ማንበብ እስኪችል ያ መዋሃድና ኬሚስትሪ እስኪፈጠር የሚፈጅ ጊዜ አለ። ያ የሚፈጀውን ጊዜ ትላንትና ያየ ነው። ምክንያቱም
ፍሎሪያን ቪርትዝ እና ኤኪቲኬ አንድ ላይ ጨዋታ ጀምረው አያውቁም በሊቨርፑል በዛ ትላንት በተጫወቱበት መንገድ። ሶስቱም አዳዲስ ተጫዋቾች ናቸው እና ሶስቱም ለፕሪሚየር ሊግ አዳዲስ ተጫዋቾች ናቸው። ለሊቨርፑል ብቻ ሳይሆን ትላንት የፕሪሚየር ሊግ ጨዋታ አይደለም ኦኬ፣ ግን ወደ ፕሪሚየር ሊግ ቡድን የመጡት። ስለዚህ ማጥቃቱም የውህደት ችግር አለበት። ሙሐመድ ሳላህ ቤንች ነው ትላንትና ቤንች ሆኖ ነው የጀመረው። ትልቅ ስቶሪ ነው ምክንያቱም ከ3 ዓመት በኋላ ነው ቤንች ሆኖ ሲጀምር። ግን ሙሐመድ ሳላህና ሊቨርፑል በጠቅላላውም በእኔ ግምገማ ትሬንት አሌክዛንደር አርኖልድን ሚስ አድርገውታል። የሳላህ ፎርም እንደዚህ የሆነው ምናልባት በትሬንት ምክንያትስ ቢሆን ኖሮ አንዳንድ ጊዜ ልክ ወደ ማድሪድ እንደሚሄድ ካወቅን በኋላ ሊቨርፑል ከትሬንት ምን ያጣል፣ ከትሬንት መልቀቅ ምን ይጎድልበታል የሚል ፕሮግራም ሰርተን ነበር። ምናልባት እሱን መስማት ሊበጅ ይችላል። ትሬንት በነበረበት ጊዜ የነበረ ኮንትሮል የለም። አሁን በመከላከል ይተች ነበር አይደለም፣ ትሬንት ጥንካሬው አይደለም እየተባለ ከትሬንት መልቀቅ በኋላ የሊቨርፑል የቀኝ ፉልባክ የመከላከል ድክመት ባሰበት እንጂ አልተሻሻለ። እንደው ከትሬንት ህጻጽ ካወጣን የምናወጣው የ1v1 መከላከል ላይ ደካማ ነው የሚል ግን ከሁሉ በላይ ደግሞ እኔ እንደማየው ያ የሊቨርፑል ኮንትሮል ከኳስ ጋር ያለን ኮንትሮል ማለት ነው ዲስትሪቢዩሽን ያ ሁሉ ጎድሏል እና እዛ ቦታ ላይ አሰልጣኙ እርግጠኛ የሆኑበት ተጫዋች ያላል መሰለኝ። ኮነር ብራድሊ ትላንትና ፍሪምፖንግን ወደፊት ማጫወታቸው ጠንካራ መልእክት የሚያስተላልፍ ነው። በፉል ባክነት እንደማያምኑበት የሚያሳይ ነው። በሳላ ቦታ መጫወቱ ሰርፕራይዝ ነው። እንዲያው አንዴ ሳነሳው ነበር ሳላ ምናልባት ወደ አፍሪካ ዋንጫው ሲሄድ ለተወሰነ ጊዜ ለ5 ለ6 ሳምንት እዛ ቦታ ላይ ይጫወታል ተብሎ ይጠበቃል። ምክንያቱም ሌላ ናቹራል ተጫዋች የለም እዛ ቦታ ላይ ምናልባት ኪየሳ ነው ደህና እየተጫወተ ስለሆነ እዛ ቦታ ላይ ካላሰለፉት በስተቀር እንደ ፉል ባክ ግን ፉል ባክ አይደለም። ትራንስፈር ማርኬት የተጫዋቹን ቦታ ፕሮፋይል ሲነግረን ፉል ባክ ብሎ ቢነግረን ለኔ ፉል ባክ አይደለም። አንዳንድ ጊዜ ሻቢ አሎንሶ 10 ኢንሳይድ 10 ቁጥር ሁሉ አድርጎ ይጠቀምበት ስለነበር እና አሰልጣኙ ፉል ባክ አይደለም ብሎ ደመደሙ መሰለኝ። ስለዚህ ትላንትና ወደፊት ጠጋ አድርገው የቀኝ ክንፍ የሙሐመድ ሳላህ ቦታ አጫወቱት። አማካዩ ዞቦዝ ላይ የቀኝ መስመር ተከላካይ ሆኖ ተጫወተ። ጥያቄ አለ የሊቨርፑል የመከላከል ባላንስ ላይ። ቅድም ትላንት ስንጠቅስ የነበረው በሊቨርፑል በዝውውር ገበያው ተከላካይ ሳያስፈርም ማለት ሲኒየር ተከላካይ ሳያስፈርም የዝውውር ገበያው መዘጋቱን ለአመታት ስናደንቀው የነበረ የዝውውር ስማርትነስ አለ ሊቨርፑል ውስጥ የምናየው። እንዴት ያ ስማርትነስ እንደከዳቸው አላቅም። እንደከዳቸው እንዴት ሌላ ሲኒየር ተከላካይ ሳያስፈርሙ የውድድር ዘመኑን የዝውውር ገበያውን እንደ ተጠናቀቀ ልረዳው አልችልም። መጨረሻ ላይ ባለቀ ሰዓት ሞክረዋል። ባለቀ ሰዓት የመሞከር ሪስክ ይሄ ነው። ማርክ ጌሂ አልመጣም። ስለዚህ ኢብራሂማ ኮናቴ እንደዚህ አይነት በጣም የሚያስደነግጥ የፐርፎርማንስ ድክመት ላይ ያለ እያንዳንዱን ጨዋታ ይጀምራል። ምክንያቱም ቀጣዩ ያለው ምርጫ ጆ ጎሜዝ ነው። ጆ ጎሜዝም ደህና ሆኖ በሚገኝበት ጊዜ ነው አማራጭ እንጂ ብዙ ጊዜ የሚጎዳ ተጫዋች ነው። ትላንትና ሌላ የተቸገረበት ምሽት ነበር። እሱም ቫንዳይክም ግን በተለይ ኢቡ ኮናቴ ኦሲመ በጣም ሲያስቸግረው ነበር። ቪክቶር ኦሲመን ትላንት ከጨዋታ በፊት ያነሳናቸው ነጥቦች በሙሉ ማታ በድጋሚ የታዩበት ነው እና ሁሉም አይነት ችግር አለበት። እኔ አሁን ቡድኑን ቶሎ ስቴብል ማድረግ አለባቸው። እንዴት እንደሚያደርጉ አላውቅም። ብዙ ጨዋታዎች ሮበርተን መጀመር ያለበት ይመስለኛል። ፊት ከሆነ ኮነር ብራድሊ መጀመር ያለበት፣ ጆ ጎሜዝ መጀመር ያለበት ይመስለኛል። ቀኝ ፉልባክ ሆኖ ከዛ ያምነው ሚድፊልድ መመለስ አለበት። የኔ እምነት እሱ ነው አሁን። ምክንያቱም አንደኛ ዞቦዝ ላይ ለተወሰነ ጊዜ ፍሎሪያን ቪርትዝን አቆይተው ቤንች ላይ ዞቦዝ ላይ እዛ አምና በጣም ጥሩ በተጫወተበት የሚድፊልድ ቦታ መጫወት አለበት። የአምናውን የተረጋጋውን የሊቨርፑልን ከሞላ ጎደል ዲያዝ የለም፣ ጆታ የለም በሚያሳዝን ሁኔታ። ግን እዛ ቦታ ላይ ሁለት ኮምፒተንት ተጫዋቾች ያላቸው የኬቲኬ ኢሳቅ ገና አፕቱ ስፒድ አይደለም ያስታውቃል፣ ገና እንዳልደረሰ ለፉክክር ጨዋታዎች። ወደዛ ካልተመለሱ ቡድኑ ወይም አምና ሴትል ያደረገውን ቡድን ይዘሽ ከዛ በኋላ አንዳንዶቹ ነገሮች መጨመር የሚያስፈልግ ይመስለኛል እና ትላንትና ደካማ ነበር። ያው እንዳልኩት ጋላታ ሳራይ በቅርብ ጊዜ በቻምፒየንስ ሊግ አንደር አቺቭ በማድረግ የሚታወቅ እነዚህም ሁሉ ተጫዋቾች ቢያመጣም ባለፉት አመታት ብዙ የለመድናቸውን ኢካርዲን፣ ኦሲመን፣ ዊልፍሬድ ዛሃን፣ ሀኪም ዚየሽን፣ ሉካስ ቶሬራን፣ አሁን ደግሞ ማሪዮ ሌሚናን፣ ዳቪሰን ሳንቼዝን፣ ኢልካይ ጉንዶዋንን በቅርብ ጊዜ ያስፈርመውታል። ሌሎች ብዙ የለመድናቸውን ስሞች ቢያመጣም በቻምፒየንስ ሊግ ግን አንደር አቺቭ ሲያደርግ የቆየ ነው። እንዳልኩት ለ7 አመት በኢስታንቡል የቻምፒየንስ ሊግ ጨዋታ አሸንፎ አያውቅም። በቻምፒየንስ ሊግ ወደ ሁለተኛው ዙር በቅርብ አመታት አልፎ አያውቅም።
ሁልጊዜም ወደ ኢስታንቡል መሄድ ወደ ሲኦል እንደመሄድ ነው የሚል መልእክት ቢያስተላልፉም የጋላታሳራይ ደጋፊዎች ጋላ ባለፉት ጥቂት ዓመታት በቻምፒየንስ ሊግ ብዙ ርቀት እየሄደ አልነበረም። ባለፉት ዓመታት አንደር ፐርፎርም ሲያደርግ ከነበረው ቡድን ጋር ነው የተጫወተው። ልክ ነው። ከጨዋታው በፊት የጋላታሳራይ ደጋፊዎች የሊቨርፑል ተጫዋቾች ወዳሉበት ሆቴል ሄደው ከዚህ በፊት 1993-94 ማንቸስተር ዩናይትድ ላይ እንዳደረጉት ተጫዋቾቹን እንቅልፍ ለመንሳት የሚያፈነዳዷቸው ነበሩ። እንቅልፍ ለመረበሽ ምናምን ጨዋታው ሲደረግ የሊቨርፑል ተጫዋቾች ኳስ በያዙ ቁጥር በቴሌቪዥን ሳይቀር ፊልም የምታረጊው ጆሮ የሚከድን ጩኸት ነበር። ከባድ ነው አትሞስፌሩ። ኢብራሂማ ኮናቴም ወደዚህም ወደ ቤሲክታሽ ሜዳ ወደ ፌነርባቼ ሜዳ ሄዶ መጫወት ከባድ እንደሆነ እናውቃለን። ስለዚህ ሰርፕራይዝ አይደለም፣ የሚገርም አትሞስፌር ነው አለ። ግን ለብዙ ቡድኖች ቀላል ነበር ወደዚህ ሜዳ ሄዶ ጨዋታ አሸንፎ ውጤት ይዞ መመለስ። የድሮ ግርማ የለም። አሊሳን ሚየን የሚባል ስቴዲየም ነበራቸው በፊት። አሁን በስፖንሰርሺፕ ራብ ነው የሚባል ስም አለው የአሁኑ ስቴዲየም። ድሮ ግን አሊሳን ሚየን የሚባለው ስቴዲየም የነበረው አትሞስፌር ነው ከዚህም የባሰ የሚያስፈራ። ስቴዲየሙ የተሰራበት መንገድ እንደዚህ ምስራቅ አውሮፓ ስቴዲየሞች የሚመስል አይነት ነው የነበረው። የሚያሸብር ድባብ ነው የነበረው። ግን መጨረሻ ላይ ሜዳ ላይ ነው እግር ኳስ የምትጫወተው እና ባለፉት ዓመታት በጣም ትልልቅ ማለት በብዙ የቻምፒየንስ ሊግ ሲዝኖች ጋላታሳራይ ይሄ አልነበረውም እና እንግዲህ የፍጹም ቅጣት የምትወሰነው ጨዋታ ቢሆንም ግን ፐርፎርማንሱ አሁንም የሚያሳስብ ይመስለኛል እና እንዳነሳሁት በዛ በሰከንዶች ልዩነት ከሊቨርፑል የመጀመሪያ ጎል ለማስቆጠር መቃረብ በኋላ ከዛ የተመለሰ ኳስ ነው የፍጹም ቅጣት ምት የሆነው እና አንዳንድ እንግዲህ ጥርጣሬዎች ሊቨርፑል ላይ እንድናነሳ የሚያስገድድ አይነት ነው። ጨዋታ በሚገባ እየተቆጣጠሩ አይደለም። የፍሎሪያን ቪርትዝ ነገር በድጋሚ በጣም አሳሳቢ ነው። ምሳብ ወደ ሊቨርፑል ከመጣበት ጊዜ ጀምሮ በእኔ አስተያየት በጣም ጥሩ ፐርፎርም ያደረገበት ጨዋታ የኮሚኒቲ ሉልቶ በጣም ጥሩ ተጫውቶ ስለነበር ግን እንደ ምንድነው እንደ ግሎሪፋይድ ፍሬንድሊ ምናምን ስለሚቆጥሩት አንዳንድ ሰዎች እንደ ፉክክር ጨዋታ ስለማያዩት እሱን እንኳን በእንቶ የአትሌቲኮ ማድሪዱ ጨዋታ ላይ ግን በጣም ጥሩ ነበር የተጫወተው እና የነበረኝ ስሜት ምንድነው ምናልባት የቻምፒየንስ ሊግ ፍጥነት እንደ ፕሪሚየር ሊግ አይደለም። የፕሪሚየር ሊግ አይነት ኢንቴንሲቲ ላይኖራቸው ይችላል በተለይ አንዳንዶቹ ጨዋታዎች። አሁን ትላንትና አንደኛ ፊክስድ ቦታ የለው። ፊክስድ ቦታ ሂት ማፑን ስታዩ ሁሉም ቦታ ነው የሚገኘው። ጥራቶች ሲያደርግ ታየዋለሽ። የጎል ሙከራ ያደርጋል፣ ብዙ ድሪብል ያደርጋል። ለምሳሌ በሁለቱም የሊቨርፑል ቀዳሚ ተጫዋች ነበር። እንደዚህ ግን ለመልመድ ጊዜ እየፈጀ ነው። አንደኛ ሊቨርፑል ፍጹም አዲስ አይነት አድጀስትመንት ነው የሚፈልገው ፍሎሪያን ቪርትዝን ለማካተት። ለአመታት ኖሮት የማያውቅ ፕሌይሜከር። ብዙ ጊዜ የማነጻጽረው ነው ከአጫዋቱ አይነት ከፊሊፔ ኮቺኞ ጋር። ኮቺኞ የለቀቀው 2018 ጃንዋሪ ነው፣ ከ7 አመት በፊት ማለት ነው። ከዚያ አሰልጣኝ የርገን ክሎፕ የነበራቸው አማካይ ክፍል ፋቢኞ፣ ሄንደርሰን፣ ጂኒ ቫይናልደም፣ ጄምስ ሚልነር የነበሩበት እና አልፎ አልፎ ኦክስሌድ ቻምበርሌን የሚጫወትበት ናቢ ኬይታ። እንደዚህ ትንሽ የፍሌር ተጫዋቾች ካልሽ እነዚህን ሁለቱን የምታያቸው ግን መደበኛ ጀማሪዎች አልነበሩ። እነዚህ ተጫዋቾች የአማካይ ክፍል ባህሪው የኢንዱስትሪ ባህሪ ኢንዱስትሪየስ ሲሆኑ ሰራተኞች ለሁለቱ ወደፊት ለሚያጠቁት የመስመር ተከላካዮች ሽፋን መስጠት አይነት ኃላፊነት የነበራቸው ወርክማን ላይክ አማካዮች ናቸው የነበሩት እና ከዛ በኋላም ፍሌር ለመጨመር ብላ ያመጧቸው ተጫዋቾች ጀማሪ አልነበሩም። ቲያጎ አልካንታራ ምናልባት ለየት ያለ ቴክኒካል ተጫዋች ነው። ከአንድ ሲዝን በስተቀር 2021-22 የውድድር ዘመን ካልሆነ በስተቀር በወጥነት የሊቨርፑል ጀማሪ አልነበረም እና ከአራቱ ሲዝኖች ሶስቱን ብዙ ጊዜ ሜዳ ውስጥ አላየ ነው እና ሊቨርፑል ሁልጊዜም የአማካይ ክፍሉ የሰራተኞች አማካይ ክፍል ነው ነበር። ኢቨን ዞቦዝላይና ማካሊስተርን ብትጨምሪም ቴክኒካሊ በጣም ጥሩ ተጫዋቾች ቢሆኑ ግን የፍሎሪያን ቪርትዝ አይነት ተጫዋቾች ግን አይደሉም። ስለዚህ እንደ ዲስራፕተር ሊቆጠር ይችላል። ያንን የሊቨርፑልን የአማካይ ክፍል ባህሪ የሚለውጥ አይነት ንጹህ ፕሌይሜከር ተጫዋች ነው። እሱን አዳፕት ማድረግ አለባቸው። እሱም ቡድኑ ሊጉን ምናምን አዳፕት ማድረግ አለበት። የአዳፕቴሽን ግን ጊዜ እንደሚፈጅ መገመት ይቻላል። ምንም ያህል ገንዘብ ይወጣበት ዚዳን በሪያል ማድሪድ ደጋፊዎች ይጮህበት አስታውሳለሁ። ከዩቬንቱስ የዓለም ውዱ ተጫዋች ሆኖ ሄዶ አስታውሳለሁ። ከሃምቡርግ ጋር በነበረ ጨዋታ የዩቬንቱስ የመጨረሻ ጨዋታ ከሃምቡርግ ጋር የተደረገ ጨዋታ ነው። እናንተ ስሙን አላስታውሰውም፣ ግን አንድ የሃምቡርግ ተጫዋች በቴስታ ተማታና 5 ጨዋታ ተቀጣ። ወደ ማድሪድ ሲመጣ በመጀመሪያዎቹ 5 የሪያል ማድሪድ የቻምፒየንስ ሊግ ጨዋታዎች ላይ አልተሰለፈም።
እሱ በማይሰለፍበት ጊዜ ሪያል ማድሪድ ጥሩ ይጫወታል፣ ያሸንፋል። ከዛ ቅዳሜ በላሊጋው ግን ቅጣቱ ስለማይተገበር ይጫወታል፣ ማድሪድ አያሸንፍም፣ ፐርፎርማንሱን ጥሩ አይሆንም። ችግራችን ዚዳን ነው ማለት ጀመረ ሪያል ማድሪድ ደጋፊዎች። ምንም ትልቅ ተጫዋች ብትሆኚ እንዲህ አይነት ሽግግሮች አሉ። ዚዳን ከፍሎሪያን ቪትስ ጋር የሚነጻጸር አይደለም። አሁን ፍሎሪያን ቪትስ ገና ወጣት ስለሆነ ግን እንደዚህ ነው እግር ኳስ አንዳንድ ጊዜ በጣም ትልቅ ተጫዋች ሆኖ በተለይ ደግሞ ሊግ ሲቀይር ልክ ዋን ሴባስቲያን ቬሮን ወደ ማንቸስተር ዩናይትድ ሲመጣ እንደሆነው ማለት ነው። ምንም ጥሩ ተጫዋች ቢሆን ግን ለአንዳንድ ሊጎች የማይሆን እንዲሆን ጊዜ የሚፈልግ አይነት ደግሞ ተጫዋች አለ። እንዲህ አይነት ችግር ነው ያለው እና በሊቨርፑል በኩል ሳይታሰብ በጣም የተረጋጋ ቡድን ነበር። አሁን ለምሳሌ የምታየው አንድ ልዩነት አለ። የሊቨርፑል የፕሬሲንግ ፓተርን ተለውጧል፣ እንደ ድሮ አይደለም። ምክንያቱም የሉዊስ ዲያዝ የፕሬሲንግ ኢንቴንሲቲ መናቅ ያለበት አይመስለኝም። ሀሰተኛ 9 ቁጥር አድርገው ሲጠቀሙበት በተለይ ከኋላ እየተጫወቱ ሊወጡ የሚሞክሩ ቡድኖችን ፕሬስ ለማድረግ ነበር። እዛ ቦታ ላይ አንድም የሚጠቀሙበት ፌክ ናይን ነው፣ ግን የፕሬሲንግ ማሽን እሱ ለቋል ለምሳሌ እና ብዙ ለውጦች አሉ ሳይታሰብ እና እስካሁን ድረስ በጎ ነገር እያሸነፉ መቆየታቸው ነው። አሁን ግን ጥያቄ አለ። አሰልጣኝ አርነ ስሎት ቶሎ ሊመልሱት የሚገባ ጥያቄ አለ። ቡድኑ ባላንስድ አይደለም። አዳዲስ የመጡ ተጫዋቾች በሚገባ አልተዋሃዱም። ቡድኑ ብዙ ጎሎች ይቆጠሩበታል። ከ10 ጨዋታዎች አሁን ትላንትና 10ኛ ጨዋታቸው ነው በሁሉም ውድድር። ይሄ ውድድር ዘመን ከተጀመረ በኋላ በሁለት ጨዋታ ብቻ ነው ጎል ሳይቆጠርባቸው የወጡት፣ ሁለት ጨዋታ ላይ ብቻ። አሁን ከአምናው ጋር ብታነጻጽሩ አምና በመጀመሪያዎቹ 10 ጨዋታዎች 6 ክሊን ሺቶች ነበሯቸው። ሊቨርፑል ከሁለተኛው ጎል ሲቆጠርበት አምና በፕሪሚየር ሊግ የተቆጠረበት ሁለተኛው ጎል ሲቆጠርበት 9ኛው ሳምንት ድረስ መጠበቅ ነበረበት። ኤምሬትስ ላይ ከአርሰናል ጋር በነበረ ጨዋታ እንደዛ ይሆን። አሁን በጣም ብዙ ጎሎች እየተቆጠሩበት ነው። የአምናው ሶሊድ የሊቨርፑል መከላከል የለም እና ምናልባት የፍጹም ቅጣት ምቱ መቀልበሱን አሰልጣኝ አርነ ስሎት ወደ ቪአር የሚመራ አይደል ዊልፍሬድ ሲንጎ የሚባለው ተጫዋች ኢቡ ኮናቴ ላይ ጥፋት ሰርቷል በሚል የፍጹም ቅጣት ምት ሰጥተው ነበር ክሌመንት ቱርፓ። ከዛ ወደ ቪአር እንዲሄዱ ተደረገ፣ ውሳኔውን ሻሩት። ስለዚህ በአንዳንድ ውሳኔዎች የሊቨርፑል ሰዎች ደስተኞች አይደሉም። ግን ከሞመንቶች ወጣ ብለን ነገሩን የምናየው ከሆነ ግን የሊቨርፑል ፐርፎርማንስ አሁን ተከታታይ ሽንፈቶች ስለመጡበት ጎላ እንጂ በሌሎችም ጨዋታዎች የነበሩ ችግሮች ናቸው። አሁን ለአሰልጣኙ አዲስ ፈተና ነው እንግዲህ አዲስ ቡድን በመጠኑ የመስራት ፈተና፣ እያሸነፉ የመቀጠል ያንን በማድረግ ውስጥ እንደገና እያሸነፉ የመቀጠል ፈተና አለባቸው። ጥሩ ምሽት አልነበረም በብዙ ሌቭል እና በቀጣዮቹ ቀናትም ብዙ ትችት ሊኖር ይችላል እና እኔ ደግሞ እንግዲህ አማራጭ ቢኖር ኢቡ ኮናቴ ማረፍ አለበት። እሱም ጥሩ እየተጫወተ አይደለም እና የኮንትራክት ድርድር እያደረገ እንደሆነ ይታወቃል። ወደ ማድሪድም ማስፈረም አለብን ይሄን ተጫዋች ማለት ጀምሯል እየተባለ ነው። አሁን ያለው ፎርም ጥሩ አይደለም። አሁን አንዳንድ ተጫዋቾች ምን ያደርጋሉ? ለምሳሌ መሐመድ ሳላህ ለኮንትራክት እየተደራደረ ነበር። ረጅም አታካጅ ድርድር ነበር የፈለገው። ቨርጂል ቫን ዳይክ ልክ እንደዛ ድራማ ያልነበረም፣ ግን እሱም ዘግይቶ ነው ኮንትራክቱን የፈረመው። ግን ሁለቱም ተጫዋቾች ከለቀቁ እንዴት እንሆናለን እነዚህ ተጫዋቾች በሚያስብል ሁኔታ ውስጥ እያሉ ነው ኮንትራክት የፈረሙት። ስለዚህ ለመደራደር በጣም ጠንካራ ሁኔታ ላይ ነበሩ። ኢብራሂማ ኮናቴ ከሊቨርፑል ጋር እየተደራደረ ከሆነ አሁን ሪያል ማድሪድም እሱን ለማስፈረም ምናልባት ያው ሳሊባ እንደማያገኙት ስለሚያውቁ አሁን ሳሊባ አዲስ ኮንትራክት አርሰናል ውስጥ ስለፈረመ ምርጫ በማጣት ካልሆነ በስተቀር አሁን ያለው ፐርፎርማንስ ሪያል ማድሪድን ላስፈርመው ብሎ የሚያስመኝ አይነት ፐርፎርማንስ አይደለም። እሱ ብቻ ሳይሆን ሊቨርፑልም ቢሆን የተጫዋች የሚጠይቀው ገንዘብ እና ሜዳ ውስጥ የሚያሳየው ፐርፎርማንስ የሚመጣጠን አይደለም ብሎ የሚያሸሽ አይነት የፐርፎርማንስ ድክመት ተጫዋቹም ላይ ታያለሽ። ምናልባት የከፋው ነገር ከዚህ ሽንፈት በኋላ ደግሞ የጉዳቶችን ነገር ነው። አሊሰን ቤከር ተጎድቷል። አሰልጣኙ ለሊቨርፑል ጨዋታ አይደርስም ብለዋል። ኤኪቲኬም ተጎድቶ ነው የወጣው፣ ግን የእሱ ጉዳት እንኳን ከባድ አይመስለኝም፣ ቅዳሜ እናያለን ብለዋል አሰልጣኙ። እኔ በፐርፎርማንስ ሌቭል ከአምናው ብዙ የራቅን አይመስለኝም ብለዋል። በእኔ አስተያየት በተለይ ከመጀመሪያዎቹ 6 ወራት ያለፈው የውድድር ዘመን ፐርፎርማንሳቸው ወርዷል። ሊቨርፑል በእያንዳንዱ ጌም የኤቨርተን የመጀመሪያ አጋማሽ የአትሌቲኮ ማድሪድ የመጀመሪያ አጋማሽ ካልሆነ በስተቀር የሊቨርፑል ፐርፎርማንስማ ወርዷል። ግን ቅድም ያልኳቸው ማብራሪያዎች አሉት። አሁን መቼና በየትኛው በምን አይነት ፍጥነት መፍትሄ ያገኛሉ የሚለው ለአሰልጣኙ አንገብጋቢ ነው። ቢያንስ በወረቀት ደረጃ ቀጣዮቹ ጨዋታዎች ቀላል ጨዋታዎች አይደሉም። ቼልሲ፣ ማንቸስተር ዩናይትድ እንደዚህ ትልልቅ ጨዋታዎች አሉባቸው። ከዛም በኋላ አሁን የቼልሲ ጨዋታ እንደ ግድ ማሸነፍ እንዳለባቸው ጨዋታ የሚቆጠር ሆኗል። አሊሰን የለም። በእርግጥ ጥሩ ተጠባባቂ ያላቸው
ጆርዲ ማማርዳሽቪሊ ከላሊጋው ምርጥ ግብ ጠባቂዎች መካከል አንዱ የነበረ ነው እና ግን ጥሩ አይደለም። በድጋሚ መጥፎ ፐርፎርማንስ ነበር ለሊቨርፑል። ዘመን ተለወጠ፣ ምስራች ተሰማ፣ የአዲስ ዓመት ብስራት ከብርሃን ከተማ። ዓመት ባለውን ከብርሃን ጋር ያሳልፉ። ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከሎትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ፣ ዳብሽል፣ ዌስተርን ዩኒየን፣ መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ 5000 ብር የሚያሸልም ዕጣ ይጠብቆታል። ዕጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች እድሉ ትልቅ ነውና ዓመት ባለውን ከብርሃን ጋር ያሳልፉ። መልካም እድል፣ መልካም አዲስ ዓመት። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ